በጣም ነው የከፋኝ ከምላችሁ በላይ። እህቴ ለኔ ተጨንቃ ይታያችሁ የኔን ችግሮች ለመፍታት እሷ ስትጥር ምንም ነገር ባደርግ ደስተኛ መሆን የምችል አይመስለኝም። በቃ ደስታዬ ጠፍቷል። ከየት ብዬ እንደምጀምረው ደስታ እንዴት አድርጌ መመለስ እንደምችል ሁሉ አላውቅም። ሙሉ በሙሉ ነው ደስታዬ የጠፋው። ወደ ነበርኩበት አቋሜ ታውቃላችሁ፣ እኔ በክብር የምደራደር ሰው ራሱ አይደለሁም። እኔ እዚህ ጋር መምጣት የራሱ በጣም ለእኔ በጣም ከባድ ነው። የምታውቁኝ ሰዎች ታውቁኛላችሁ፣ በተለይ ደግሞ በቅርብ የምታውቁኝ ታውቁኛላችሁ። እንደዚህ አይነት ባህሪ የለኝም። እንደዚህ የማስመሰል ባህሪ ሰው እንኳን ችግሬን እንኳን እንደዚህ በቀላሉ ተናግሬ ማስረዳት አልችል ሰው ነኝ። ያለሁበትን ሁኔታ ለሰው እንኳን መናገር አልችልም። ራሴን ከሰው በማራቅ ከሰው መደበቅ አይደለም ለሌላ ሰው ለእህቴ ለቤተሰቤ እንኳን ችግሬን አላወራም። ሁሉንም ነገር በራሴ ለመፍታት ነው የምሞክረው። ምን እንዳጋጠመኝ ምን እንደሆንኩኝ እንኳን አያውቁም። እና ምናልባት ለዛ ሊሆን ይችላል እኔ የከበደኝ። ምናልባት አውራና ያወራሁትን ሁሉ አውርቼ የሚወጣልኝ አይነት ሰው ብሆን ደስ ይለኝ ነበር። ግን ማውራት ግን ደግሞ አልችልም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላሙን ፍቅሩን ያብዛላችሁ። ዛሬ እንግዲህ ያብ በጣም አዝኖ በጣም ተከፍቶ በጣም ስሜታዊ ሆኖ እያለቀሰ መጥቷል ማለት ነው። ምንድን ነው ያስጨነቀው በዚህ ሁኔታ? ምንድን ነው በዚህ ሁኔታ ያስከፋው? እንደዚህ እስከሚያለቅስ ውስጡ እስከሚሰበር ድረስ ለምንድን ነው ልቡ ተሰባብሮ አዝኖ ነው የመጣውና አንዳንድ ጊዜ ስሜቶቻችንን የማይረዱን ሰዎች ስናጣ የኛ ችግር ነው ማለት ችግሮችን የውስጣችንን የተደበቁ ነገሮችን ለሰዎች ብናካፍል እነዛ ሰዎች ለኛ ምንም መፍትሄ ይሰጡናል ብለን ስለማናስብ ራሳችን አምቀን ይዘነው ራሳችን እንጎዳለን። ከዛ ውስጣችን ያመቀነው ሞልቶ ሲፈስ እንደዚህ በህንባ ልባችን ተሰባብሮ ልንመጣ እንችላለን ማለት ነው። ሰው ያ የማይፈታ ችግር የለም። ምንም እንኳን ሰዎች ችግሮችን ባይፈቱልህ አንተ ስታወራቸው ማዳመጥ ለሚችሉ ጓደኞችህ በጣም ቤስት ለምትላቸው ብታወራቸው የውስጥህን ችግሮችን አይኖ ማንም ሰው ሊፈታልህ አይችልም። ግን ማውራት በራሱ ቀለል ይልሃል። አንዳንድ ጊዜ የሰው ልጅ ተፈጥሮ በተለያየ መንገድ ይለያያል። ችግሮች ሲመጡ ዝም ብሎ ችግሮችን ማዳመጥና ያንን ችግር የሚፈጥርበትን ቦታ ለቆ መሄድ ከዛ ቦታ ላይ አለመገኘት እንደ አንድ መፍትሄ ነው። አሁን አንተ የሚረብሽህ ነገሮች ጋር አለማየት፣ አለመቆየት፣ መጥፋት፣ በቃ ጸጥ። ለምሳሌ ሶሻል ሚዲያ የምታየው ነገር ደስ የማይል ከሆነ ከዛ ለተወሰነ ቀናቶች ተገድበህ መቆየት ማለት ነው። አይዞህ ሁሉም ነገር ይስተካከላል፣ ያልፋል። የማያልፍ ቀን የለም። ሁሉም ነገር አልፎ ትናንት እኮ እንደዚህ ሆኜ ነበር ብለህ የምታወራበት ጊዜ ይመጣል። መረጋጋት ያስፈልጋል። ዝም ማለትም አንዳንድ ጊዜ መፍትሄ ይሆናል። ጸጥ ያለ ቦታ ላይ የሚያረጋጋ ቦታ ላይ ሆኖ እዛ ራስህንና መንፈስህን ማረጋጋት መልካም ነው። አንዳንድ ጊዜ ደግሞ መፍታት የሚቻሉ ነገሮች ከሆኑ መፍታት፣ ማስተካከል፣ ነገሮቹ የማይቀጥሉ ከሆነ ደግሞ መተው። በቃ ማንም ሰው ሁሉም ሰው ችግር ያጋጥመዋል። ያን ችግሩን ግን እንዴት መውጣት እንዳለብን ከራሳችን ጋር መወሰን ጥበብ ያስፈልገዋልና ተረጋጋ፣ አታልቅስ፣ ስሜታዊ አትሁን። ሁሉም ነገር ይስተካከላል ብዬ ተስፋ አለኝ። ሁሉም ለበጎ ነው። እውነት ለመናገር አንዳንድ ጊዜ ከባድ ነው። እንደዚህ እንደምናየው ሁሉም ነገር አልጋ ባልጋ አይሆንም። ብዙ መከራዎች፣ ፈተናዎች በቃ የሆነ
ቀኖች ራሱ ቀን ሆነው ጨለማ የሚመስሉበት ቀን ይኖሩ ያጋጥሙናል። ሰው እሱ ደግሞ ሁሉም ነገር ለመልካም ነው፣ ይስተካከላል። ሰላም ዋሉልኝ። መልካም ቀን ቸር ወሬ ያሰማን። በያለንበት ሰላም ፍቅር ያድለን እያልኩኝ